በርካታ እናቶችን ልብ ያሳረፈ የተማሪዎች የምገባ ፕሮግራም በሁሉም የመንግስት ትምህርት ቤቶች ተጠናክሮ ቀጥሏል። አርፋጅ ተማሪን ቀንሶልናል። በየአመቱ የተማሪዎች ውጤት እየተሻሻለ ነው ያለው። የሚኒስትሪ ፈተና ላይ እንኳን በየአመቱ በየ10% ነው እየጨመረ ያለው የሚያልፉ ተማሪዎች ብዛት ማለት ነው። ግልጽ ነው እንደው ለተመልካቹ አንደኛ ድሮ ግቢ ውስጥ እየወደቁ በአምቡላንስ እያመላልሷቸው ብዙ ችግር ይገጥማቸው ነበር። ሌላ እንደ መጋቢ እናት ደግሞ ካልክ ምንድነው ጥቅማችሁ የሚባለው ቤት ከመቀመጥ ወተናል። ቤት ካሌለ እዚህ መተን እንበላለን። እኔ አረብ ይዘራ ድረስ ነው የሁለተኛ ክፍል ተማሪ ነኝ። እና አሁን የምሳሳት ደርሳ ምሳሌ እየበላሁ ነው። አሁን እንደዚህ በልተን ክፍል ስንገባ ትምህርታችንን በደንብ እንከታተላለን። ምግብ ሳንበላ ልንከታተል ከመጣን አቅማችንና መከታተል አንችልም። ስለዚህ ምገባው በጣም ለኛ ጠዋት አንዳንድ ዳቦ እንቁላል ምናምን አለ፣ ሻይ ጨጨብሳና ቅንጬ አለ። ምሳ ሰዓት ደግሞ እንጀራ፣ ወጥ፣ ሩዝ እና መኮረኒ። ስሜ በላይነሽ በየነ ነው። የምሰራው ገላን ቁጥር 2 ትምህርት ቤት ነው። እኛ የምንሰራው ምገባ ላይ ተደራጅተን በማህበር ተደራጅተን ነው። ስሜ ሙሉመቤት አለሙ ይባላል። በገላን ቁጥር 2 ትምህርት ቤት በአቃቂ ቃሊቲ እየሰራው እገኛለሁ። የማህበሬ ስም ደግሞ በላይነሽ ሙሉመቤትና ጓደኞቻቸው። እኛ ወደዚህ ስራ ከገባን 5 አመት ገደማ ሆኖናል። በተማሪዎች ዙሪያ የማየው ነገር እጅግ በጣም ብዙ ለውጥ አለው። በቃላት ሊነገር የማይቻል አንደኛ አርፍዶ መምጣትን በጣም ቁጥር 1 ከቀነሰው ነገር እዚሁ ስለሚመገቡ ደብተሮቻቸውን ይዘው ዩኒፎርማቸውን ለብሰው ጠዋት ነው የሚገኙት። ሁለተኛ ደግሞ በጣም ተማሪዎች በረሃብ ምክንያት እየወደቁ እየታመሙ በጣም ትምህርት ቤቱ በጣም ይቸገር ነበር። ቀይ መስቀል ከግቢያችን አይጠፋም ነበርና በአሁን ሰዓት ግን እኔ አንድ ቀይ መስቀል 4 አመት 5 አመት ወደዚህ ሲመላለስ አይቻላል እና ይሄ ትልቅ ለውጥ ነው። ስሜ አይን አዲስ ኤልያስ ይባላል። በገላን ቁጥር 2 ትምህርት ቤት የሲፕ ምክትል ርዕሰ መምህርት ነኝ። እንግዲህ ያው የስራ ዘርፌ ሞር ፎከስ የሚያደርገው የተማሪዎች ምገባ ላይ ፎከስ ያደርጋል። አጠቃላይ የተማሪዎች ቁጥር በእኛ ትምህርት ቤት 3447 ተማሪዎች አሉ ኬጂን ጨምሮ። በትምህርት ቤታችን ስር 2 ኬጂዎች አሉ። ገላን ቁጥር 1 እና አዲስ ህይወት አጸደ ህጻናት 2 ትምህርት ቤቶች አሉ። በሶስቱም ትምህርት ቤቶች ምገባ ፕሮግራሞች ይካሄዳሉ። አጠቃላይ ያሉን የምገባ ማህበራት 7 የምገባ ማህበራት በአንደኛ ደረጃና 2 የምገባ ማህበራት ደግሞ በኬጂው ላይ ጠቅላላ 9 ማህበራት አሉ። በእነዚህ በ9 ማህበራቶች ውስጥ 70 እናቶች መጋቢ እናቶች አሉ። እነዚህ 70 መጋቢ እናቶች እንግዲህ ራሳቸውን ልጆቻቸውን እዚህ ነው ውሏቸው፣ ራሳቸውም ተጠቃሚ ናቸው፣ ልጆቻቸውም ተጠቃሚ ናቸው። ከዛ ባሻገር ደግሞ ጠቅላላ ተማሪውን ደግሞ የምገባ ተጠቃሚ ነው ማለት ነው። እና ግብአት የምናገኘው ሸገር ዳቦ በመንግስት አስተሳስሮ ነው፣ ቴስቲ ከመንግስት አስተሳስሮ ነው። ሁለቱ ነገር የቤተሰብም ጭንቀት፣ ሁለተኛ ልጅም ሳይበላ ሲመጣ እንቅልፍ ነው። አስተማሪ የሚያስተምረውን ሁሉ አይከታተልም። እነዚህ ነገሮች በጣም ተቀርፏል። ዛሬ ብዙ እህቶችን አትርፈናል። ሌላው ደግሞ በጣም ትልቅ ነገር ልጆችን ነው የምታገለግለው እዚህ ጋር እንደ ወላጅ ስለማየው ማለት ነው። የሌላዋ ልጅ ለኔ ከእግዚአብሔር በታች አደራ ሰጥታ ነው ልጇን ስመግብ። ከጓሮ አትክልት ጭምራለን እዚህ ትምህርት ቤት ውስጥ ማለት ነው። ከጓሮ ቀጥፈን ነው የምንሰራው አትክልት ምናምን ነገሮችን ማለት ነው። ዶሮዎች አሉን፣ እንቁላል ከቤት ነው። መቼም እንደ ወላጅ ጠዋት ተነስቶ ማንም እናት ለተማሪያ ቤቷ ያፈራውን ቋጥራ ትልካለች አይደል? ይሄ ነገር ቀርቷል። 11 ሰዓት ተነስታ እንግዲህ ማብራት ቢኖር በስቶ ባለበለዚያ በክሰል ተጨናብሳ ምናምን የምትሰራው ነገር ጊዜውን በጣም ሴቭ አድርጎላታል። ከኮስት አንጻርም ለተማሪ ምን ላብላ፣ ዛሬ ወላጅ ኪሱ በጣም እንትን ብሏል ተመናምኗልና ምን ላብላ ለልጄ ምን ልቋጥርለት የሚለው ሀሳብ ቀርቷል። እንደኔ ራሱ ሳስበው ማለት ነው። ሌላው ወላጅ እንደኔ እንደምትል አምናለሁ። ሌላው ደግሞ ምናልባት ቤት ያፈራው ሻይና ዳቦ ወይ እንጀራ በወጥ ምናምን ሊሰጠው ይችላል በቤቴ። እዚህ ግን ተመጣጣኝ ነገር ነው። እውነት ነው። ይሄን ምግብ አሁን እኔ ለተማሪዎች እዚህ የምሰራው ምግብ በቤት ውስጥ ሰሪዋለሽ ወይ ብትል አልሰራውም። ቤቴ ያፈራው ያችን ነው ዕለት በዕለት ሊሰጠው የሚችለው። እዚህ ግን ጠዋት ይበሉት ማታ አይደግሙትም፣ በማግስቱ አይደግሙትም። ሳምንት ለሳምንት የተለያየ ነገር ነው። እናቶችም ምን ልቋጥርለት ለልጄ ዛሬ ምን ይበላል ብሎ ሳያስቡ ሳይጨነቁ
ልጆቻቸውን ወደ ትምህርት ቤት አሰማርተው እነሱ ደግሞ ወደ ስራቸው ነው የሚሰማሩት። ልጆቹም ደግሞ እዚህ ደስተኛ ሆነው ስለ ምግብ ሳያስቡ አእምሯቸውን ብሩህ ሆኖ ትምህርታቸውን ደስ በሚል ሁኔታ እየተከታተሉ ነው ያሉት። ምገባው በመኖሩ ትልቁ ልጆች ላይ ያለው ለውጥ ወይም ደግሞ ያለው ኢምፓክት አንደኛ ጠዋት ላይ ሲመጡ የማርፈድን ነገር ቀንሶልናል። ልጆች ቤት ውስጥ ዩኒፎርማቸውን ለብሰው ታጥበው ጸርተው ዩኒፎርማቸውን ለብሰው ቦርሳቸውን ደብተራቸውን ይዘው ነው ወደ ትምህርት ቤት የሚመጡት። ወደ ቁርስ ነው የሚሄዱት። ቁርሳቸውን ካበሉ በኋላ ደግሞ ወደ ሰልፍ ስነስርዓት በጊዜ ይሄዱልናል 2 ሰዓት ላይ ማለት ነው። በፊት የነበረው ነገር ግን አንደኛ እዛው ቤታቸው ውስጥ ቁርስ ለመብላት ሲሉ የማርፈድ ነገር ይኖራል። ሁለተኛ ነገር ልጆች ሲመጡ ቁርሳቸውን ሳይበሉ በመምጣታቸው የድካም ስሜት ክፍል ውስጥ ያሳዩ ነበረ። ይሄ ሁሉ ነገር የምገባው ፕሮግራም ከተጀመረ ቀርቶልናል። ስለዚህ እነኚህ ልጆች ደግሞ እነኚህን የተመጣጠነ ምግብ ከዚህ ትምህርት ቤት ባገኙ ቁጥር ትምህርታቸው ላይ መሻሻል ያመጣሉ ማለት ነው። ስለዚህ ጥሩ የትምህርት ለውጥ አምጥተናል። እንደ ትምህርት ቤት በየአመቱ ፕሮግረስ አለው። በየአመቱ በየ10% 10% እየጨመረ ነው ያለው።